የሚል ነገር ብሌንን የፍቅር ጥያቄ ጠይቋታል ማለት ነው። ያው የጓደኝነት ጥያቄ እንበለው እንጂ የፍቅር ጥያቄ ማለት ትችሉታላችሁ፣ እኔ እንደተረዳሁት ማለት ነው። በጣም ነው ደስ የሚለው። እንግዲህ ወይዘሮ ዛህራም በወይዘሮ መርሲ ላይ ቃቃ ጫወታ ተጫውታባታለች ማለት ነው። ብቃቃ ጫወታ ተጫውታባታለች ማለት ነው። እንደዚሁም ደግሞ ወይዘሮ መርሲ ደግሞ ማላይ ቃቃ ተጫወተች ጄሪ ላይ። በጣም ነው የሚያሳዝነው። ሁላቸውም እንግዲህ ሲታዩ በጣም መልካም ሰዎች የሚመስሉ ግን ራስ በራሳቸውን የሚጎዳዱ ሰዎች ሆነው ተገኝተዋል። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደቀደሙ ያው አዲስ ገቢ ሆናችሁ አዲስ ይሄንን ቪዲዮ የምታዩ ሰብስክራይብ እያደረጋችሁ ብድግ አድርጉኝ ማለት ነው። የኔ ውዶች ወዳችኋለሁ፣ አከብራችኋለሁ። እንግዲህ ምን እየተፈጠረ ነው የሚለው ነገር እየተፈጠረ ያለው ነገር በጣም ከባድና ልብ አንጠልጣዩ ነገር ምንድን ነው ሲባል በጣም በሚያሳዝን ነገር እየተፈጠረ ያለው ነገር ከበድ ቢልም ግን ደግሞ ያው ደስ የሚለው ነገር ምንድን ነው ብትሉኝ ጄሪ በአሁን ሰዓት እንግዲህ ክንፏን የተመታች ወፍ ሆናለች ማለት ነው። ሁሌ እንደምላችሁ ክንፏን የተመታች ወፍ ሆናለች። ግራ ገብቷታል። በአሁን ሰዓት የምትጥለው የምታነሳው የምታደርገው ነገር ግራ ገብቷታል። ምክንያቱም ንጉሱ ጄሪን መረጣት እንጂ እኔ ምን አውቃለሁ እንደ መስታወት ራሱን ላይባት ይሁን ምን እንደሆነ ግራ ቢገባንም እንግዲህ አንዴ ብቻ ልንገራችሁ፣ አንዴ አትሳሳቱ። አንድ ቃል ላወጣችሁት ቃል እስከ ዘላለም ዋጋ ታስከፍላችኋለች። እውነቴን ነው የምላችሁ፣ ዋጋ ታስከፍላችኋለች። አንድ ላወጣችሁት ቃል ዋጋ ታስከፍላችኋለች። ይህዋን 5504 ዓመት ሙሉ ዋጋ የከፈለችው በአንድ ቃሏ ነው። ምንድን ያለችው? ሁሉን ብሎ አለን፣ አንዷን ግን ፍሬ አንዷን እንጨት ፍሬ እንዳትበሉ ተብለናል በማለቷ በማውጣቷ ነው። ጣላት ዲያብሎስ በዛች ተጠቅሞባት ያ ሁላ መከራ ስቃይ ለኛም ለነሱም የደረሰው በአንድ ቃል ነው ማለት ነው። ቤተሰቦቼ በእናታችሁ እንደው ምንድነው ስትሉኝ እንግዲህ አቶ አድናን ችግር ላይ የወደቀው በምን ደረጃ ነው ብትሉኝ ዛሬ በእንደዚህ አይነት ደረጃ ነው ችግር ውስጥ የወደቀው። በጣም የሚያሳዝን ነገር ቤተሰቦቼ፣ በጣም የሚገርማችሁ ነገር እንግዲህ በአንድ ስህተት ጄሪን እሷ ወዳታለሁ በማለቱ ዛሬ ትልቅ ዋጋ እየከፈለ ይገኛል። በጣም ኃይለኛ ዋጋ እየከፈለ ይገኛል። እውነቴን ነው ብላችሁ ዋጋ ከባድ ዋጋ እየከፈለን ያለው ማለት ነው። በአሁኑ ሰዓት በጣም ብሌንን በጣም ወዷታል፣ አፍቅሯታል። ጄሪን አይኗን ማየት አይፈልግም። አይኗን ይብን እንኳን አስባችሁታል። ክላሱ ገብቶ እሷን ላለማግኘት እሷ በሩ ስታንኳኳ ነው እስከነ ጫማው ራሱ ወጥቶ እንግዲህ አልጋው ላይ የተኛው ማለት ነው። ምክንያቱም እሷን ማግኘት ስለማይፈልግ፣ እሷም ደግሞ ገጣጣ አይደለች። ጠርታው እንግዲህ አቶ አምናን ብላ ጠርታው ለሱ እንግዲህ ምን አለችው? ለምንድን ነው እኔ ካንተ ጋር ጊዜ ማሳለፍ ፈልጋለሁ። የዛሬን ትቻለሁ። እኔ ዛሬ መርሲ ጋር እንትና ጋር ሲፋን ጋር አድራለሁ፣ ግን ደግሞ ነገር ለእኔ ላይፍ ልሰጠኝ ይገባል፣ ሰዓትና ጊዜ ስጠኝ ስትለው ለምንድን ነው እኔ የምትጠብቂኝ? ለምንድን ነው ምክንያቱም ብለዋለች ብሌንም ማለት ነው። ገና ሲመጣ ምንድን ያለችው? ከኔ ጋር ማውራት መቀራረብ ግን መተው አለብህ። ምክንያቱም ጄሪ እያስጨነቀችን ትገኛለች። ምን ማለት? ምክንያቱም ባለትዳር ወንድ የሆነውን ሰው ልታባልጊ አይገባም እያለችኝ ነው። አንተ ባለትዳር ሆነሃል ምናምን ስትለው ማን ነው ባለትዳር ያደረገኝ ምናምን እያለ ነበረ ማለት ነው። ምክንያቱም አንተ እኮ ጄሪን መጣህ፣ ጄሪን እስከመረጥክ ድረስ ባለትዳር ነክ እያለችው ነበረ ማለት ነው። በፍጹም እንደዚህ ልትይኝ አይገባም። ነገሮቹን ሁላ የማደርገው እኔ በፈለኩና እኔ ባፈለኩት ጊዜ ብቻና ብቻ ነው። አለበለዚያ ግን ምንም ነገር ማድረግ አልፈልግም ብሏል ማለት ነው። እንግዲህ ከዛን ምንድነው ይሄን ነገር ተሷ ጋራ ሶፋ እዚህ ቤት ውስጥ እንዳደረ ሁሉ ነገር ስታውቁ ምንድን ነው ያደረገችው? ቀጥታ ሄዳ እንቅን ያደረገቻት ማለት ነው። ማንን? ብሌንን ማለት ነው። እንዴት ባለትዳር ወንድ ትባልጊያለሽ? እንዴት አንቺ ጋር ሲመቶ ሲቀመጥስ እንዴት ትፈቅጂለታለሽ? በማለት እንግዲህ እንቅ አድርገው ነበረ ማለት ነው ቤተሰቦቼ። ግን ደግሞ እሷም ያው ምንም አላለቻትም። ከዛን እንግዲህ አሁንም ተመልሶ ከውጭ ሲመጣ ቀጥታ መንገድ ላይ በራፍ ላይ ያገኘው ማንን ነበረ? እንትናን ነበረ እችኑ ብሌንዬ ነበረ። ብሌንዬ ጋር ሄዶ እንግዲህ እንዴት ነው እንዴት አደርሽ እንዴት ዋልሽ ይላታል ማለት ነው። ደህና እግዚአብሔር ይመስገን ትለዋለች። ከዛ ምንድን ነው ያላት በስተመጨረሻ
ቤስት ጓደኛ ልትሆኝ ትፈልጊያለሽ? የሚስጥር ጓደኛ ትሆኛለሽ እንዲህ ምናምን ይላታል ማለት ነው። እንግዲህ የፍቅር ጥያቄ ማለት ትችላላችሁ። እውነቴን ነው ብላችሁ እንደው የጓደኝነት ጥያቄ ነው እንጂ ጠይቃት የፍቅር ጥያቄ አይደለም የጠይቃት እንዳትሉኝ፣ የፍቅር ጥያቄ ማለት ትችላላችሁ። እና ከዛ ምንድን ነው ያለችው? እኔ አለችው ከዛን ያለችው ነገር ምንድን ነው? ላስብበት ብላ ጥላው ትሄዳለች ማለት ነው። ላስብበት ብላ ጥላው ስትሄድ እንግዲህ ምንድን ነው የተፈጠረው መሰላችሁ ቤተሰቦቼ? ቀጥታ ወደ ቤቱ ነበር የሄደው። ወደ ክላሱ ሲሄድ ልክ ወይዘሮ ጄሪ ስትመጣበት እንግዲህ እስከነምኑ አልጋ ላይ ሄዶ ነበረ ቁጭ ያለው ማለት ነው። እንግዲህ አልጋ ላይ ሄዶ ቁጭ ስል ምንድን ነው የተፈጠረው? እንግዲህ ጄሪሻ በፍጹም እሷ ስለተሆነው በቃ ተነስ ማለት ይሻል በቃ ምን ሆኖ ነው ብላ እንግዲህ እሱ አውቆ ነው ከሷ እየሸሸ ነው። እሷም ደግሞ ይባስ ብላ አጠገቡ ሄዳ እንግዲህ እሱን ጥሪ ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ወይዘሮ ጀሪ እንግዲህ አንድ ሰው ተኛ ማለት እኮ ልቀሰቅሹ አይገባም፣ እንዴት እንደዚህ ታደርጊያለሽ እያላት ነበረ ማለት ነው። በስተመጨረሻ ግን የተፈጠረው ነገር ብዙ ከባድ ነገር ተፈጥሯል። ወይዘሮ ስቲፋንም እንግዲህ ዛሬ የእንትናን የወይዘሮ የእንትን የወይዘሮ እንትናን ማለት ነው ደካማ ጎኗን አውቃለች ማለት ነው። ደካማ ጎኗን አግኝታለች ማለት ነው። በጣም የሚያሳዝን ነገር ሰማዕትን ደካማ ጎኗን አውቃለች ማለት ነው። ምክንያቱም እሷም እንግዲህ እንድትጠቀምላት ፈልጋ በራሷ ላይ እንዲሁም እንድትጠቀምባት አድርጋለች ማለት ነው በስተመጨረሻ። ሁለተኛ ነገር ደግሞ ጄሪ በጣም ኃይለኛ ችግር ፈጥራለች ማለት ነው። መድኃኒቱን ምናምን ስትቀያየር እንግዲህ ማናያ ሲባል ቤተሰቦቼ ምክንያቱም እቺው የወይዘሮ ያድናን አክስት ተብዬዋ ፎቶ አንስታታለች ማለት ነው። መድኃኒቱ ስትቀያየር ማለት ነው። አያችሁ አይደለች ሴትዮ ምን አይነት ክፉ እንደሆነች ማለት ነው። ሜርሲ ተብዬዋ በጣም ክፉ ነች። እውነቴን ነው የምላችሁ። ምክንያቱም የቱን አክል እንኳን ሰው ክፉ ሊሆን ይችላል፣ ግን ደግሞ የዜና አክል ያሳዝናል። ልታዙን ይገባቸዋል። እኔ እውነቴን ነው የምለው በጣም ነው ያሳዘነችኝ። ያው እሷም ፎንቅ አገኛለሁ አቶ አድናንን አገኛለሁ ብላ ጥረት በምታደርግባት አግኝታታለች ማለት ነው። ግን ያው በእኔ እውነቴን ነው የምላችሁ በጣም ነው ያዘንኩት። ምክንያቱም ያው የቱን አክል እንኳን እሷም ጥሩ አስተሳሰብ ባይኖራትም ግን ደግሞ ሰዎች እንደዚህ በእናንተ ላይ ሰው እንደዚህ ሲጠቀምባችሁ በጣም ነው የሚያሳዝነው። እንግዲህ ተጠቅማባታለች ማለት ነው። የተጠቀመችበት ጉዳይ ደግሞ ምንድነው? እንግዲህ መድኃኒቱ ስትቀያየር ቀጥታ ምንድነው ያደረገችው? ፎቶ አንስታታለች ማለት ነው። ፎቶ አንስታት እንትን አድርጋታለች ማለት ነው። ቪዲዮ አንስታታለች ማለት ነው። በስተመጨረሻ እንግዲህ ኒሞሪው ጠፍቶም በዛም በኒሞሪው መከራ ስቃይ አግኝታ በስተመጨረሻ አግኝታለች። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እመጣለሁ። እውነቴን ነው የምላችሁ ብዙ የሚወራ ነገር አለ። ስለ ቸኮልኩ ነው ብዙ የሚፈተፈት ነገር አለ። ሰላማችሁ ብዝት ይበልልኝ። ለቤት አዲስ ሆናችሁ አሁን በድጋሚ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ በጣም ደስ የሚል ድራማ ነው። ከቻላችሁ ኮሜንት ላይ ጽፉላችሁ ምን ትላላችሁ? ድራማውን ቶሎ ፈጠን እያላችሁ ለቀቁልን እያላችሁ እንግዲህ አቤቶታችሁን አስተጋቡላችኋለሁ ቤተሰቦቼ። ድራማው ቶሎ ቢለቀቅ በጣም ደስ ይለኛል።